ተረጋጊ በእናትሽ። ምንድነው የምረጋጋው? ይኸው ራሱ ሊፈነዳ ነው። እንዲረግሙኝ ነው የምረጋጋው? ኧረ ዝም በይ፣ እንደዚህ አይባልም። ሂድና እናትህን አፈናቸው ከመረጋማቸው በፊት። ኤዱዬ ራስሽን ቆይ፣ እንዴት ነው የምታስቢው? ምን አድርገሻት ነው የምትረግምሽ? በመጀመሪያ ደረጃ እኮ አንቺ የሚመረቅ እንጂ የሚረገም ማንነት የለሽም። እሱማ ሳይታለም የተፈታ ነው። ከረገመችሽ እኮ እኔንም ይነካኛል። እንዴት ነው አንተን የሚነካው? የሚረግሙት እኮ እኔን ነው። ወደፊት ወልጄ ከልጄ ሚስት ጋር እየተጋጨው እንድኖር። ይኸውልሽ ኤዱኖች ምን እልሻለሁ፣ ወንድ ልጅ አንወልድም። እሱንማ ወስኜ ድሮ ነው የጨረስኩት። ከወሰንሽ እኮ ችግሩ የለም ማለት ነው። ለምንድን ነው የምትጨነቂው? ሄዱ የእሳቸው እርግማን ወንድ ቢያስወልደኝስ? ከዛ ከልጄ ጋር እየኖርኩኝ በከቤት ቢያባረኝስ? ቆይ እኔ የት ሄጄ ነው አንቺ ከልጅሽ ጋር የምትኖሪው? እኔ አላውቅም። ብቻውን ነገር ቢፈጠርስ? ሄዱ አይዞሽ፣ እኔ ልጃችን እንዲጦረን አላደርግም። ለጡረታችን እንዲበቃን አድርጌ ነው የምደክመው። አይ እሳቸው እርግማን ግን ጥሶ ሊያልፍ ይችላል። ይኸውልሽ እርግማን ካላጠፋሽ አይደርስብሽም፣ አትጨነቂ። እኔ ምን አውቃለሁ፣ አጥፍቼ ቢሆንስ? አጥፍተሻል። እኔ እኮ ሁለታችሁም እንዳላጠፋችሁ ነው የማውቀው። ቢሆን ይሻላል ነው እንጂ አሁን አሪፍ የሚሆነው እንዲመርቁኝ እንድትነግራቸው ነው። የረገሙኝም ካለ ይረክሳል። ምን ያስቃል? በይ እስኪ ለማንኛውም ክቧስት የሚቀማምስቱን አቅርብላቸው። ምንም አያስፈልግም። አይ ቆይ እንዴ ቆይ ታቱም አጣቁ ላግዘው። እስኪ ቁጭ በይ። ከዚህ በፊት የአበሻ ሴት ዘመድ ቤት ሄዳ አትቀመጥም ብለው ተርበውኛል። ይኸውልሽ አርፈሽ ተቀመጭ። በቃ ሄዱ። አሁን አንቺም ክዳንሽ እዚህ ቤት። አንተ ልታስጠምደኝ ነው እንዴ? እነሱ ምን እንደሚያስቡ አታውቅም። እናቴ ምንም አታስብም በሰው ላይ። ምንም ክፉ ነገር የማታስብ መልካም ሰው ናት። ለአንተ ነው እንዴ? ለአንቺስ ቢሆን እኔ የምልሽ ክቧ ግን እውነቷን ነው። እማ ከፍቷታል አይደል? ታስታውቃለች። እንደውም ከኛ ቤት ከወጡ በኋላ እንዴት ነው ያማረባቸው። አዲስ ወጣት ሴተላጤ እኮ ነው የሆኑት። አይደለም እኔ እንዳይከፋኝ ነው። ሆን ብላ ነው የውሸት ፈገግ እያለች የነበረችው። እንደውም ማለት ነው ለምን ባል አንፈልግላችሁ? ባል እኔ ዋናው ሄዱ። እርግጠኛ ነኝ የወሰንሽው ውሳኔ አንቺ ውሳኔ አይደለም። የሰው ውሳኔ ደግሞ ከወሰንሽ የተሳሳተ ነው ማለት ነው። እንኳን ሌላ ሰው አንተንም አልሰማህም። እኔማ ባልሽ እኮ ነኝ። ቆይ ባለፈው ምንድን ነው ያልከኝ? ምን አልኩሽ? ሰው እንደፈቀድሽለት ነው። እንዲያከብርሽ ያረግሽው ሰው ያከብርሻል፣ እንዲንቅሽ ያረግሽው ሰው ግን ይንቅሻል አላልከኝም? እሺ ከማዘር ጋር ስትጋጩ ከተቆጣችሽ ተጋፈጫት፣ ዝም እንዳትያት አላልከኝም? እኔ እማን ተጋፈጫት አልኩሽ? አዎ ሀሳብህን ቀይረ ይርገጡሽ እያልከኝ ነው? አይ እንደሱም አላልኩም። እንዴት ነው መጋፈጣቸው ስልክ ክብርሽን የሚነካ ነገር ከተናገሩሽ በአክብሮት ተቃውሚያቸው አላልከኝም? እንደውም እንዴት ስልህ ማዘርዬ ከተቆጡኝ ይከፋኛል፣ ከከፋኝ ደግሞ እንጋጫለን ባያቸው አልከኝ። ይሄንን ምን ነኝ ያልኩት? አዎ እንደሱ ከሆነ በእልህ የባሰ እንጋጫለን ስልህ ከተጋጫቸው እንደሱ የማዘር ጥፋት ነው፣ ያንቺ ኃላፊነት ራስሽን ማስከበር ነው አላልከኝም? እኔ ምንም ትዝ አይለኝም ሄዱ። እንዴ እና መቼ ነው እሺ ቆይ የኔ አንበሳ ብዬ ቅጽል ስም ያወጣውልክ? ብያታለሁ። የሚገርመው በአንበሳውን ያስታወስኩት፣ ግን ሁሉንም ነገር ያልኩት ተከባብረው እንዲኖሩ እንጂ እንዲጋጩ አልነበረም። እማ ትንሽ አምባገነን ናት። አየህ አምባገነን ሰው ደግሞ ዝም ስትለው የፈጠረ ነው ይመስለው። ስለዚህ ኤዱን ትንሽ እንድትጋጫት ያደረኩት ቢያንስ እማ እንዳልፈጠረቻት እንድታቅ እንጂ እንዲህ እንዲሆን አልነበረም። እዩዬ እኔ አንተ የምትመክረኝን በጭራሽ አልረሳም። እኔ አንዳንዴ ግን ባትሰሚኝ ጥሩ። ሚስት ክብር የሌላ ሴት እንድትሆን ብትፈልጋለህ? እኔማ ራሴን አስከብራለሁ። ዛሬ አንዳችንን ትመርጣለህ፣ ወይ እኔን ወይ እናትህ። ሄዱ አዎ እና እኛ ልንወጣ ነው ማለት ነው? እማ እኔ እወጣለሁ ብላለች። ለምን? ምን ማለት ነው ለምን? ደግሞ ምን ፈለግሽ? ማዘርዬ እኔ እኮ በዚህ ምክንያት እንዲርቁኝ አልፈልግም፣ ልለምኖት። ምን ቀረኝ ብዬ ነው ልጄ። ደግሞ እኔ ከአንቺ ጋር ልጆት እኮ እኔ ጋር ነው። ታረቅ ወደው አይስቋሉ። እንደምን አይነቱ አምራት ነው የሰጠኝ ፈጣሪ። መልክሽን አይደለም ምን የጸባይሽን ያልኩት እኮ።
ደግሞ ማሚዬ እኔ ጋር ልጆት ብቻ ያለ እንዳይመስሎት ብዛታቸው የማይታወቅ የልጅ ልጆትም ጭምር ነው ያለው። ይሄን መልክ ነው የምሰጣቸው። እሱማ አንቺ ስም ብትይ በች ይቀራል ብለሽ ነው። በእኔ ደም ብቻ ግማሽ ግማሽ እኔን የመሳሰለ ልጅ እንወልዳለን። አዎ እስቲና ኤዱ ነኝ ልዬ እጂ ጣፋጭ ወይዬ። አዎ ያንተ ጣፋጭ። ኧረ በስመ አብ። እስቲ አንተ ልጅ ግን ውፍረት መቀነስ አለብህ። በጣም ነው የምትከብደው። አንተ ልጅ አለው እዚህ ውይ ይኸው ኤዱ ተጸጽታለች። ከራሱ አፍ ነው መስማት ያለብን። እሺ ኤዱ ንገሪያቸው። ማዘር ምን ነው ትልቅ ነገር አደረጉት? በቃ ተጸጽቻለሁ። አየሽ ገና አላመነችበትም። ምንም የጸጸት ስሜት አላየሁ። ይኸውላችሁ በስልክ ስለሆነ ነው። በአካል ብታዩት እንዴት ጽጽት እንዳለች። እስኪ ተናገር ይበላት። እሺ ይኸው ቆይታ አይደለም ምን ይዘጋታል? ክቧ በስነ ስርዓት አናግሪያት እንጂ። እሺ ይቅርታ ዩዬ፣ ግን ታዲያ ትናገራ። እሺ ቆይ ትነግራቸዋለች። አንድ እስኪ ተናገር ይበላት። ያው እንትን እኮ ነው እንባ እየተናነቃት እሱን ለመቆጣጠር ነው። ውሸት እዩዬ፣ አንተን አላልኩም፣ ግን የተናገርከው ውሸት ነው። ምን ማረጋገጫ አለሽ ለዚህ? ይኸው ለመናገር እያመነታች አይደል? ይኸው አናግሪያት። ይኸው ማዘርዬ ሲወጡ ልክ ነበርኩኝ፣ ግን ያው እዛ ብቻውን በመሆኑ በጣም ተጸጽቻለሁ። ይኸው እኔ የምለው ከልብሽ ነው። ጥፋትሽ ጸጽቶሽ አይደለማ? ይሄም እኮ ያው ነው እኮ እንደዛው ማለት እኮ ነው። ኤዱ እንደዚህ ነው የምትጸጸተው አይደል እንዴ? አያይ እዩ፣ ጸጸት ከሰው ሰው አይለያይ። ኤዱ ስትጸጸት እንደዚህ ነው እንዴ? ክቧ እማ እኔን አታምኚኝም? እንዳታምኚ፣ ልጅነቱን ተጠቅሞ ሊያሳምንሽ ነው። እማ ምን ነው ዝም አልሽና? እየሳቃችሁ ነው እንዴ? እዩ ቆይ እስኪ አታጣልፋት፣ እያሰበችበት ነው። ቆይ ደግሞ ሙሉዬ ልጅ ናት እንዴ በቁም ነገር መሀል የምትስቀው? ምን ለማለት ፈልገሽ ነው? ባትጸጸሽ ኑሮ አልመጣም ነበር። እንዴት? ሙሉዬ ተለውጠሻል ብላኛለች። እኔ ግን አላመንኩበትም። የምን ለውጥ? ባለፈው በሰራሹ ስህተት ተጸጸተሽ ሙሉዬን ስለጠራሻት ደስ ብሎኛል። ያው ሳላምንበት። ከዚህ በኋላ ግን ከፍ ዝቅ አድርገሽ ብታናግሪያት ሁለተኛ አንመጣም። እያስፈራራሽ ነው ክብዬ? አዎ ሙሽሪትዬ፣ ስለገባሽ ደስ ብሎኛል። ምን ነው ሙሽሪት፣ በገዛ ቤትሽ ምን እንስራ ልበልሽ እንዴ? ስሪ እንጂ። መጸጸት አልነበረብኝም። ለክቧ ስል ጸጸቴን አንስቻለሁ። እንደውም በመጸጸቴ ተጸጽቻለሁ። ሙሽሪት ይሁንሽ እኮ አስግ ነገር ነሽ። እንዲሁ ስታዘጊን አምትሞላል። ዘግይቶ ቢሆንም ሙሉዬን ማክበር በመጀመርሽ ደስ ብሎኛል። ያው አንቺ ነገር አድሮ ቃሪያ ስለሆነ አደራ ሙሉዬን እንዳታናድጃት። ማን ነው ግን ተጸጽታለች ያለሽ? አልተጸጸትኩም። ምን? በቃ ተሸውዳችሁ ነው። እኔ ምንም አልተጸጸትኩም። ዋጋችሁን ያገኛችሁት። እናንተ ቢገባችሁ ከዚህ በላይ ነበር። እንደውም አሳንሼባችኋለሁ። ተጸጸትኩ ብልሽማ እኮ ቤትሽ ድረስ ገብሽን። ሲጀመር እኔ ለእናቴ ነው ያዘጋጀሁት። እናንተ ተጨማሪ ናችሁ፣ ኤክስትራ። ምን አልሽ? ሰምተሻል? ኧረ በጣም ጥሩ። ቅዳሜ
ቅዳሜ ማዘርጋ ዝግጅት ትሄጃለሽ? የምን ዝግጅት? ተይው በቃ። ማን ነግሮሽ ነው? ኧረ ዝም ብዬ ስዘባርቅ ነው። በምን አወቅሽ? እንዲሁ በግምት እንዲሁ ገምቼ። ኧረ እባክሽ በግምት እንዴት ነው የሚታወቀው? እሱማ እኮ ላይኖርም ይችላል እኮ እሱ ማለት። ምን ቅር አለኝ መሰለህ? ለጓደኞቼ ቤቴን መምራት ከጀመርኩኝ 15 ቀን ሆኖኛል ብዬ አውርቻለሁ። በዛ ላይ ደግሞ ቀጥ አድርጌ አስቤዛውን ይዣለሁ ብዬ ሳልጨርስ ከውጭ የሚመሩት ቤቴን ለካስ ማዘር ናቸው እንዴ! ለምን ገብተው አይመሩትም? ይሄ እኮ ከንቀትም ንቀት ነው። እውነት ይሁን ብቻ አንላቀቅም። እሺ እሺ ማዘርሽ። ከማን ጋር የምታወሪው? እያወራሁ ነበር። አምጪ አሳይኝ። ከማን ጋር የምታወሪው? ክፈችው። አልከፍትም። መፍትሄ አይደል እንዴ? አውቃለሁ መፍትሽ እንደሆነ፣ እንደ ሰራተኛ ሳይሆን የምጠይቅሽ እንደ እህት ነው። ክፈችው። እሺ አምጪ። እዚሁ ላይ ክፈችው። እጄ ላይ እንዳለ ክፈችው። እንዴ የማዘር ቁጥር ለምን የምትደዋወሉት? ናፍቆኝ። በቃ ከዚህ በኋላ እንድትደዋወሉ አልፈልግም። ምን ችግር አለው? በቃ ደስ አይለኝም። አንተ እኔ ጭስ ያጨናብሰኛል፣ ውስጥ ታስካካለህ አይደለ? አይገርምሽም? ተጫዋችነቷ ግን አሁንም አለ ከድሮ። አሁን አግዘኝ። እዚህ ምኑን ያልቀጣጠል ብሎኛል። አግዘኝ። ሄዱ በጋርዮሽ ዘመን የነበረ ኦልድ ስርዓት አሁን ድረስ አልለመድሽም እንዴ? ቆይ ድንገት ጫካ ውስጥ ገብተሽ ብትቀሪና የምትበይው ብታጪ ሳታቀጣቲ እንዴት ነው የምትኖሪው? እኔ ጫካ ውስጥ ምን እሰራለሁ? አሁን ይሄን ከሰል አንድ በለው። ቆይ አንቺ ሙልቅቅቅ እያልሽ ፍል ስትይው ያልሰማ እኔን ይሰማኛል? ሄዱዬ አልችልም። አትዋሽ። ለማዘር እንዳቀጣጠልክላቸው ድሮ ነግረኸኝ ነበር። እሱ ድሮ ነው። ሙያ እኮ ካልሰራሽበት እኮ እየተረሳ ነው የሚሄደው። ችግር የለውም። የረሳኸውን እያስታወስከው እናቀጣጥል። እሺ እፍ ማለት ብቻ ጊዜ ሌላውን እጨርሰዋለሁ። እፍ ካልኩማ ሌላ ምን እሰራለሁ? ከሰል ማቀጣጠል። እዩዬ ይኸው ትንፋሽ ራሱ እኮ አለቀ። ይኸው ድምፄ ራሱ እኮ ሰለለ። ተይ አቀናባሪ እንዳያገኝሽ። እኔ የምለው ለምን አይቀርም? እኔ እኮ አንተን ፈርቼ ነው እንጂ ቢቀር እኮ ደስ ይለኛል። ይቀራል እንዴ? እሺ ወይ ከውጭ ደግሞ የጀበና ቡና እንዳናስመጣላቸው። ትልቅ ሰዎች ደግሞ ሲቆላ ካላሸተትም ምናምን የሚሉት ነገር አለ። የኛ መለኛ የጀበና ቡና በቃ ይሄ ነው መፍትሄሽ? አንተ ምን መላ መጣ? እኔን ለመቆስ ግን አንደኛ። በቃ እኔ እንደምንም አቀጣጥለዋለሁ። አንቺ ግቢና ቀራርቢ። ያው እኔ ካቀራረብኩ ባልየው ተርመጠመጠ ምናምን ትላለች። ምንድን ነው? እንዴት ነው? ምንድን ነው? ይኸው ምንም አይደል። ለክፉ አይሰጥም ግን ይበላል። እንደመበላት ይሆናል። ሂጂና እናቀራርባ። እንዴ አንተ ሂድ እንጂ አዋራቸው፣ አጫቷቸው። እኔ ጨራርሽ ያመጣዋለሁ። አረ እንዴት ነው የምትጨርሺው? ይኸው እኮ አጠፋሁ እኮ ጨርሼ። እንዴ አንተ ሂድና አዋራቸው፣ እኔ ጨራርሽ ያመጣዋለሁ፣ አቀራርበዋለሁ። በቃ ሄዱ አብረን እናቀርበን። እኔ አያቅተኝም። አንተ ከሳቸው ጋር ተጫወት፣ እኔ ያመጣዋለሁ። በቃ አቀራርበዋለሁ። እንዴ ባለቀ ሰዓት ብቻዬን የሰራሁት ልትይ ባልሆነ እና ታዲያ ስቀልድ እንዳያፍሩብህ እኮ ብዬ ነው። አንተ እዛ ተጫወት፣ እኔ ያመጣዋለሁ።
በጣም ቆንጆ ምግብ ነው የሰራሽው። ባለሙያ ነሽ፣ መልክ ብቻ አይደለሽ። አዎ ምንም አይደለም። አይ ያን ያህል እንኳን አይደለም፣ ግን ይበላል። ቆንጆ ነው በጣም ገብቶኛል። አንቺ የኛ ሞራል ለመጠበቅ ነው። ማዘርዬ እንደው እሱ ቸኩሏል ብለን ነው እንጂ ጊዜ ወስጄ ተጠብቤ ደግሞ ስሰራው እንዴት እንደሚጣፍጥልኝ በገመት ነው። በጣም ባለሙያ ነኝ። ሄዱ ምን አገባ ያማል እንዴ? በቃ ዝም በይ። እየበላች ነው እኮ ምግብ እየተበላ አይወራም። ጎበዝ ነኛ። በጣም ቆንጆ በጣም እዩዬ ምንድን ነው በሽታው አሉክ? የምግብ መመረዝ ነው። ምግብ የአንቺ ምግብ አይደለም። ኦፍ እንደዛ በሉኛ። በላውን ለማዘደቡና ነገራቸው። አይ ግድ የለም ቆይ ትጨነቃለች። ቢሆንም ግድ ማወቅ አለባቸው። እሺ ሲሻለኝ እነግራታለሁ። ከዳንክ በኋላ ምን ያደርጋል? አሁን ነገራቸው እንጂ ሄዱ ትንሽ እንኳን አልረፍ። ቢሆንም ከመዳን በፊት ነው ማወቅ ያለባቸው። እሱም መች አወቅን? ፈጣሪ ነው የሚያውቀው። ኧረ እባክህ ወደህ ነው ምንድን ነው? ማዘር ካልሰሙ እኔ እንደከለከልኩት ነው የሚያስቡት። እንደዛ ከሚያስቡ ደግሞ ሰምተው ቢጨነቁ ይሻለኛል። ደግሞ ስሚ፣ የቤቱን ሚስጥር ስትነግራቸው ለማዘር ደውለሽ እዩ ታሟል ብለሽ እንዳነግራቸው እንዳይሰሙ ብሏል። ኧረ እኔ ለማዘር ሚስጥር መናገር ትቻለሁ። እሱን እንኳን ተይው። ልጃቸው ታሞ እንዴት ነው አንቺ ማትደውይው? ግን ይኸውልሽ ተናግሬያለሁ። እንዴት ታሟል ደወልኩ ምናምን ብለሽ እንዳትደውይ እሺ? አልነግራቸው። እንዳትነግሪያቸው ሰማሽኝ? እሺ እንዳትደውይላቸው። እሺ አልኩሽ እኮ ሄዱ። ነገርኩሽ እንዳትደውይ። ስልክ ባለማንሳት እራሱ እኮ ይጨነቃሉ። እና መዋሸት አለብኝ እያልሽ ነው? አሁንም አናሎሻትም እንዳልታመመ ሰውና እንዲያወራሃት። ቆይ እና እማንም ለዋሻት አላልኩም። ከፈለግ ደውለ እንደተሻለ ነገራቸው። ሄዱ መታመሜን ሳታውቅ ነው እንደተሻለኝ የምነግራት? እኔ ምን አውቃለሁ። በቃ ወይ ደግሞ ሊያመኝ ነበር አሁን ተሽሎኛል ደህና ነኝ ምናምን በላቸው። እሺ ደውል። ሄሎማ፣ እንዴት ዋልክ? አንተ ለምንድን ነው ስልክ የማታነሳው? ደውለሽ ነበር እንዴ? አላየሁትም እኮ ስራ ላይ ሆኜ ነው። አሁንም ስራ ላይ ነህ? አዎ ስራ ላይ ነኝ። ወይ ትንሽ ቆይቼ ልደውልልሽ? ምን ነው ድምፅህ ግን የደከመ ይመስላል። ድካም ነው፣ የስራ ድካም። ማነሽ? ታዘዣቸው። የስራ ድካም ነው እናቴ። ወይ ስወጣ ብቅ እላለሁ። እሺ ደስ ይለኛል። እሺማ እሺ። አንተ እንደዚህ መዋሸት ትችላለህ እንዴ? ራስሽ ያለሽ እንዴ? አሁን አስገድደሽ ዋሻልሽ? እኔ ራሱ እኮ ስራ ቦታ ነኝ እቤት ነኝ እስከምል ድረስ አሳምናኝ ነበር። ያመመህ ራሱ እውነት ነው። ሄዱ እንዳታናድጂኝ። አላምንህም። አሁን ተናደሃል እንዴ? ለራሷ ብዬ እኮ ነው አይደል? እኔንም ሌላ ጊዜ ለራስሽ ብዬ እኮ ነው ያሾሽ ልትል እና እንጂ አልጨረስኩም። ልቀቂኝ ሄዱ። ና አዋራኝ። ሄዱ በሽታ ላስታምበት አስመሳይ ልሆን። እሰይ። ስለማን ነበረ ወሬው? ስለ ሙሴ ነው ወይስ? አይደለም፣ እዚህ ሰፈር ያሉት ጎረምሶች። ምን አሉሽ? ቆንጂዬ አንዴ ልሳምሽ አይሉኝም? ሄዱዬ እንደዚህ አይነት ወሬ አትንገሪኝ እሺ? በቃ ይበሉ፣ ምን ችግር አለ? እና ይሳመኝ ለምን እንደምስምሽ እና ታዲያ ምንድን ነው የምትለው? ምንም። ከዛ ገርሞኝ እየሳኩ ሲሄድልን መቶ አይዘኝ መሰለ። እና ምን አልሽ? እኔ ሚስት ቀላል ሰው መሰልኩ። ልቀቀኝ ብዬ ጀለጥኩታ።
ምን ያስቀሃል? አይ ምንም። እኔማ ምን እላለሁ ብለሽ ነው አንቺ መታወት አልሽኝ እኮ። እኔ ከዛ በኋላ እንግዲህ ምን እናገራለሁ? እና ታዲያ እኔ ምስት ቀላል መሰልኩ ይወጥንቻይን አንቺ ተርፏል ግን ልጁ በጭራሽ አልተረፈም። ደግሞ ካሳ ምናምን ብለው እንዳይመጡብኝ ሄዱ። ቤት ውስጥ ቁጭ ስለ እንደ ስራ ፈት በቃ የሆነውንም ያልሆነውንም እየመጣች ትነግረኛለሽ አይደል? ወሬኛ አደረግሽኝ። እኔ ነኝ ወሬኛ? ወሬኛማ እናትህና ክቧ ናቸው። ኦ እሺ መታሽው። ልጁ ደግሞ እየሳቀ ሄዳ አይደል? ቆይ አቅም የላትም ብለህ ነው እንደምታስበው? እኔ የምለው ግን በህይወትሽ ከሰው ጋር እንደዚህ ተያይዘሽ ተጣልተሽ ታውቂያለሽ? ያው እሱማ የለም፣ ግን በቃ እጄን ሲይዘኝ ልቀቀኝ ብዬ እንደ ማዘር ምናምን ብዬ ስጉረጠረጥበት ሮጦ ሄደ። ኦኬ እንደ ማዘር። አሁን ስራ ልስራበት። እኔ የምለው ሄዱ በቃ አንቺ ምግብ ከሰራሽ ይሄ ፍሌቨር ካልመጣ ደስ አይልሽም አይደል? አጭሹ እህሉ ነው የሚያሳዝነኝ። ኡፍ ለእኔ ጊዜ ሲሆን ሁሉ ነገር ጠማማ ይሆናል። ይሄኔ ማዘር ቁጭ ብለው ሙሉ ቀን ቢያወራ አያርባቸውም። ይኸውልሽ ሚጣይ፣ በቃ ተይው አለምንሽ። እንዴ ምን ማለት ነው? አሁንም እንደ ልጅነትሽ በማኩረፍ የምትፈልጊው ነገር እንዲደረግልሽ ትፈልጊያለሽ? በቃ እንደውም ትችያለሽ፣ ሂጂ። አንቺ ጥጋበኛ፣ በጣም ነው የጠገብሽው። እንደውም ሰላም ከዚህ በኋላ እዚህ ቤት ተመልሳ አትመጣም። ለዩ ነግረዋለሁ፣ ሁሉንም ነገር ትሰሪያለሽ፣ እየሰራሽ ታያለሽ። ማለት እነግረዋለሁ። ምን ልትይው ነው? እነግረዋለሁ። እዩ አትነግሪውም? እነግረዋለሁ። አትነግሪው? እዩ እየሰማኸኝ ነው? አትነግሪው? ይኸውልህ ከአሁን በኋላ ውጭ እንዳትበሉ። ልቀቂ፣ ይስማበት። አልቆም። አታፍሪም እንዴ ማየ? እየሰማኸኝ ነው? ከዛሬ በኋላ ራሷ ሰርታ ትብላ። ውጭ እንዳትበሉ፣ እንዳታግዛት። ሰማኝ ወይ? ይኸውልህ ከአሁን በኋላ እስቲ ልቀቂ፣ ይስማበት። ሰምተኛል? ለምን ጆሮውን አቆርጭም? እሱ ነው የቀረሽ። እምቢ ካልሽ በጥስለታለሁ። ኧረ እባካችሁ እንዴት ዋልሽ? እንዴት ዋልሽ? ደህና ዋልሽ? እኔ እናት ነይ ግቢ፣ ቆንጆ ቡና አፈላልሻለሁ። ነይ ነይ እናቴ ነይ። ምን ጆሮ ሰላም በቃ ይቅርታ አልኩሽ አይደል እንዴ? ሰላም በቃ አትድከሚ። መቼም ስለማትረጂኝ ወስኛለሁ። ሂዱ። ምን እንደሚያናደኝ ታውቃለህ? ሰው ወዶ መለየት። ልጅ እያለሁ ከጎረቤት ልጆች ጋር እንጫወትና ያው ከዛ ሲመሽ ካልሄድን ይላሉ። ለምን ትሄዳላችሁ ብዬ ባለቅስም አያድሩልኝም። እምወዳቸው ሰዎች አሁንም ልጅ እያለሁም አይሰሙኝም። ስለዚህ ላለማልቀስ ብዬ ብናደድ እንኳን እንዳትቀየመኝ። ከአሁኑ ይቅርታ ልጠይቅ እፈልጋለሁ ተመልካቾችን። ተይ በቃ ከዚህ በኋላ ምን ለማመጥሽ መስሎሽ ከሆነ አልለማመጥሽ፣ መሄድ ትችያለሽ። እኔ የማትፈልጊኝ ከሆነ አንቺንም አልፈልግሽ። እኔ እኮ ለማለት የፈለኩ ምንድን ነው ማለት የፈለግሽው? ምንም የምለማመጥሽ ነገር የለም። ሂጂ፣ መሄድ ትችያለሽ። አይደለም፣ ቆይ መነጋገር አለብን። ምንድን ነው የምንነጋገረው? ደሞዝሽን ነው? ችግር የለውም፣ እኔ ራሴ አስቤ እሰጥሻለሁ። እንደውም የ1 ወር ጨምሬ እሰጥሻለሁ ለሌላ ቦታ ስራ መፈለጊያ እንዲሆንሽ። ምን እዚህ ያስቆምሻል? ስለማታድሪ ልብስሽን ብትይዤ ይሻልሻል። እንዴ ለምንድን ነው የማላድረው? እኔ ምን አውቃለሁ? አላድር የምትይ ከሆነ ብዬ ነው። ሂጃ በቃ አሰናብቻታለሁ። ዩዬ ማወቅ ስላለብን የደወልኩልህ። ስትመጣ ሌላ ሰራተኛ ይዘና። ማዘርዬ ከዚህ በኋላ አፌን አፈነሽኝ እቀመጣለሁ ራሱ ብትል አልፈልግም። ትሂድልኝ። ውይ ሙሽሪትዬ፣ እንደዛማ አይሆንም። ለምንድን ነው የማይሆነው? በቤቴ የመወሰን መብት አለኝ። የውጭ ሰው መቶ አይደለም የሚወስንልኝ። ማነው የውጭ ሰው? እናንተ። እኛ ምን ትተያያላችሁ? እናንተ እኔን ለማናደር ተናባችሁ እየሰራችሁብኝ ነው። ሲጀመር በዚህ ፍጥነት እንዴት መጣችሁ? የእናንተ ቀኝ እጅ ስለሆነች እንዳትወጣባችሁን አይደል? እንደዛ ከሆነ ሰላም ከዚህ ቤት አትሄድም። ማዘርዬ አይድከሙ፣ ትሄዳለች። እኛን ለማስታረቅ ከሆነ የመጡት አንታረቅ።
እኔ እታረቃለሁ። ከራስሽ ጋር ነው የምትታረቂው? ታረቃችሁም አልታረቃችሁም ሰላም አትሄድም አልኩሽ፣ አትሄድም። ምን ነው ማዘር ቤቶት መሰሉት እንዴ? ወይ ሄዱዬ ምን ሆንሽብኝ? አትዘኝልኝ። ምን አገባሽ? ከዚህ በኋላ የዚህ ቤተሰብ አባል አይደለሽም። ጨርሻለሁ። ሄዱዬ አንተማ ተኛ። ምን አለብህ? አማት የለብህ። በልምሽ መጣችብሽ እንዴ? በቃ ማዘር ወደ ቤታቸው መመለስ አለባቸው። ምን እንዴ? በልምሽ አስፈራርታሽ ነው እንዴ? ማዘር በዚህ እድሜያቸው ብቻቸውን መኖር አለባቸው? ያው ክቧለች አይደል? እንዴ አትጨነቂ። አንተ ደግሞ ክቧ ልጇን ትታ እስከ መቼ አብራቸው ትሆናለች? ልክ ነሽ። ሰራተኛ ይፈልጋል። ያው እሷ እኮ ነው የማመጣላትን አሻፈረኝ ብላ፣ በዘመድ ግን ሰው እየፈለገች ነው። እሱን እኮ ነው የምልህ። በዚህ ሁኔታ እኚህ ሴትዮ አንድ ነገር ቢሆኑስ? አንድ ነገር? ምን አንድ ነገር? አይታወቅም። በቃ አንድ ነገር ብቻ። ወደ ቤታቸው መመለስ አለባቸው። ወደ ቤታቸው ቸው አልሽ? አዎ እዚህ ቤት ያ ጊዜያዊ ቤታቸው ነበረ። በቃ አሁን አብቅቷል። ኤዱ መቃም ጀመርሽ እንዴ? እባክህ እየቀለድኩ አይደለም። ቤታቸው እዚህ፣ ቤተሰባቸውም ደግሞ እኛ ነን። ኤዱ ተሳስተሽም ከሆነ ሀሳብሽን ደግፈዋለሁ። አልተሳሳትኩም። ግን በደንብ አስበሽበታል? በኋላ እየቃዠሽ እንዳይሆንና ጠዋት ስንነሳ ይሄ የኔ አይደለም ያንተ የራስ ፍላጎትና ህልም ነው እንዳትይ። አልልም። ኤዱ ስንት ነው? እባክህ አታሹፍ እንዴ! እንደዚህ ነግሬ ካልገባህ አንተ ራስን ይሄ ስንት ነው? 2 ኤዱ። እኔ ውድ ደስ ብሎ ስሜማ የሆነ ጊዜ ምን እንደሆንኩ ልንገርሽ። ሳሚ የሚባል የዩ ጓደኛ አራት ግብዣ ይመጣና እኛ ጋር እኔና ማዘር ደግሞ ተጣልተን በቃ እኔ ቆንጆ ራት አዘጋጃለሁ ብዬ አዘጋጀው። እንዴ አንቺ ቆንጆ አድርገሽ ራት ማዘጋጀት ትችያለሽ? ይቅርታ ሄዱዬ፣ ወሬን ራሱ አስጠፋሽብኝ። ሶሪ ያልኩሽ እንዴ። ብቻ ለማንኛውም አዘጋጅቼ ሳቀርብ እዩም ሳሚም ተዉት። ተይ እንጂ። ከዛ ግን ማዘር ቆንጆ ሾርባ አዘጋጅተው ሰጧቸው። ደስ ብሏቸው ጠጡ። ዋናው ምንድነው እንግዳችን ተደስቶ መሄዱ። ዛሬ እንግዳ ይመጣል እንዴ? ዛሬ እንኳን እንግዳችን እዩዬ ነው። ቆንጆ ራት አዘጋጅተን እንጋብዘዋል። እሺ። ወይ እኮ እንግዳ ማስተናገድ ሲችሉበት የመጣው ሰው እንዳለ ቁንጣን ይዞት ነበር የሚሄደው። ደሞስ ምግባቸው ሲጣፍጥ ወይ ማዘር ያቆበታል እኮ። አንተ ምን መሆኑ ነው? ቆይ ዛሬ ልጋብዝ ባልኩት ዘንጥብኛለህ? የምን መዘነጥ ነው የምታወሪው? በቃ አታካብድና። እሺ ይኸውልሽ ሄዱዬ፣ ገባሁኝ፣ እማየችኝ፣ ወጣሁ፣ አለቀ በቃ። ለምን በቪዲዮ ኮል አያወሩህም? አትችልበትማ። ግን ሌላ ጊዜ አሳይቻት መውጣት እችላለሁ። ምንም እሳቸው ማያውቁት ነገር የለም ሲጀመር። ኧረ ተይ በእናትሽ አታውቅም። ታያት ባልጠፋ ቀን ዛሬ ፈልገዋል። ቆይ ሴትዮ ምን አድርጌ ነው የሚሉኝ? እንደውም ከዚህ በኋላ እሳቸው እሺ ይሁንልህ በቃ። ኤዱ ደስ እያለሽ አድርገዋ። ድምፅሽ የከፋሽ ይመስላል። ኧረ አልከፋኝም፣ በጣም ደስ ብሎኛል። እየሳኩ ነው። እናትህን መጠየቅም ደግሞ ጥሩ ነገር ነው። ኤዱ እንዴ ድምፅሽን እኮ አውቀዋለሁ። ለምን እንደምታስመስዪው? ቀኑን ሙሉ ስደክም ቆይቼ ታዲያ። ኤዱ ገባሁ ወጣሁ በቃ። እንዴ በቃ እንደውም ያው እናትህ እየጠበቁ ነው፣ ሄድላቸው። ኤዱ ሙች ውሸት አያምርብሽም። እሺ ምን እንዳደርግ ነው የፈለግከው? በግልጽ አትሂድ ልበልህ? እኔ ከውሸትሽ እሱ ይሻለኛል። በቃ እሺ አትሂድ። እኔ እኮ በሀሳብ ደረጃ ነው ሀሳቡን ያነሳሁት። እዩዬ ውይ እሺ በቃ እንዳልከው ገባ ብለውጣ። እሺ ግን ምናልባት አንድ ህልም አይቻለሁ ብላኛለች። እሱን ልትነግረኝ ትችላለች። ይህን ኬስ ይኸውልህ ዛሬ ታመሽና አንላቀቅ። ሌሊት አልተኛውም፣ ደክሞኛል። ቻው። ምን ሆናለች? ከዛ በፊት ግንማ እንዴት ነሽ አንቺ? ደህና ነሽ ወይ? ለመድሽ? እግዚአብሔር ይመስገን ደህና ነኝ። እኔ ደህና ነኝ። ኧረ ይሄኔ ከቤት ከመውጣታችን 4 ጊዜ አውርታችኋል። አሁን ወደ ጉዳያችን እንግባ። ልክ ነው እማ።
ለምንድን ነው በሰላም በኩል የምትሰልኝ? አዎ ለምንድን ነው ቤቴን ከርቀት የሚመሩብኝ? አንቺ አቅቶሽ ይሆን? ለምን ያቅተኛል? በጣም ነው የምፈልገው። ፍላጎትና ችሎታ ምን አገናኛቸው? እንዳለምድ ስለሚፈልጉ ነው እንጂ ከብዶኝ አይደለም። በቃ መራሁት እና ምን ይሁን ነው የምትይው? እንዴ ምን ታይኛለሽ? በኩራት ነው የሚናገሩት። ትንሽ እንኳን ሼም የለዎትም? ለዚህ ሼም እንደውም እኮራበታለሁ። ስታስቢ ግን ለአንቺ ሙያ ልጄን ትቼ የምተኛ ይመስልሻል? ሰላም አለች አይደል እንዴ? ሰላምን እኮ የሚከታተላት የሚቆጣጠር እሱ ያስፈልጋል። እሷን መከታተልን ያቅተኛል? አየሁሽ እኮ ለ3 ቀን ምንም አልሰራሽም። ስለዚህ ሰላምን ስጠይቃት ቤቱ እየተበላሸ መሆኑ ስትነግረኝ እጄን አስገባው በቃ። ቆይ ሴትዮ ምን ነው ካሜራ ገጥሞ ነው ይችላል? ወይ ተይ እንጂ እማ፣ በምን ገንዘቧ ነው አሁን እዚህ ቤት ሲሲቲቪ ካሜራ የምትገጥመው? አንተ ደግሞ ሲጠይቁ መች ተስዘህ ታውቃለህ? ለምንድን ነው ራሱ ብለህ ታውቃለህ? አሃ እሰጣታለሁ ለካ። እኔ የምልሽ እንዴ ሄዱ ካሜራ እዚህ ስር የከርሰ ምድር ጥናት ነው እንዴ? ባይሆን እዚህ ጠርጥሪ። ሄዱ እያየሽ ነው? ኧረ እኔ ቀልዴን ነው። ይኸውልህ ከዚህ በኋላ ስታወራ እየተጠነቀቅ፣ በተለይ ደግሞ እቅዳችንን ምናምን እንዳታወራ። እሺ ምን ታይ ሄዱ ሳውንድ ሪከርደር ጠርጥረሽ ነው እኔን ከገዛ ቤቴን መሰለኝ ባንዳ መስልሻለሁ ነው ቁጭ። እኔ ግን ኤዱዬ እማ ብትሰልለንም ለእኛ ጥቅም ይመስለኛል። ማለት ሌላ አይደለም እኮ አይምሮዋ ቢዚ ቢሆን ጥሩ አይደለም? ለዛ ነው ምን የሚያመሰለህ? አረ መስሎኛል እንዴ እንደሱ ሳይሆን ከጉዳቱ ጥቅሙ ነው የሚያመዝነው ብዬ ስላሰብኩ ነው። አሁን እኮ አይደለም የጀመረችው ስለላ። ህፃን ልጅ ሆኜ ኳስ ልጫወት ስወጣ ራሱ ተንጠልጥላ አይታኝ ነው የምትገባው። እኔ እኮ ቢሰልሉን ችግር የለውም፣ ግን እኔ ማወቅ አልፈልግም። እኔ መስማት አልፈልግም። ውይ እሱ እንኳን እኔም ስሰለል ማወቅ አልፈልግም። ድሮ ብልጥ ነበረው። ምን ሆኖ ነው ሄዱ? አረ ህዝቡ እንዳለ ጥሎ እንተኛ። ሄዱዬ ግን ለማዘር ብትደውይላቸው እኮ እንዴት እንደሚወዱሽ። እንዲወዱኝ አልፈልግም። ጠላት የወደደኝ አልወደደኝ። አረ ጠላት አይደሉም። ለምንድነው እንደዛ የምታስቡት እንዴ? ለምንድነው አንቱ ብለሽ የምትጠሪኝ? እሳቸውም ስለኔ እንደዚህ ነው የሚያስቡት? እንደ ጠላት አድርገው ነው የሚያስቡኝ? አንቺ እኮ ነሽ እንደዛ ያልሽው። ሰው ግን እንዴት ነው እኔን ጠላት አድርጎ ማሰብ የሚችለው? አሁን እኔ የሰው ጠላት መሆን ይችላል? አትቺ ሄዱዬ እኮ። እና ታዲያ ምናቸውን ነው የሚያሟቸው እኔ እንደ ጠላት አድርገው የሚያስቡኝ? ተሳስቻለሁ? ኧረ አልተሳሳትሽም። ልጃችሁ እንደታመመ ቀድመሽ ብትነግሪያቸው ከበፊቱ የበለጠ በጣም ይወዱሻል። እባክሽ ከዚህ በፊትም ወደውኝ አያውቁም፣ ወደፊትም እንዲወዱኝ አልፈልግም። እዩ ድሮ ሳይነግራቸው በፊት አንቺ ብትነግሪያቸው በስማም እንዴት ደስ እንደሚላቸው አትጠይቂኝ ሄዱዬ። ብትነግሪያቸው ግን ይሻላል። ለምን እንደማልደውል ታውቃለህ? እሳቸው ሳከብራቸው ልባቸው ያብጣል። ልባቸው ሲያብጥ ደግሞ አተንፍሽባቸው ነው የሚለኝ። የእሳቸው ልብ ካበጠ የኔ ስለምን አያብጥ? የሁለታችንን ልብ አብጦ ስንገናኝ ምን እንደሚፈጠር አስበው። ልባቸው ቢያብጥ ሲቅርብኝ። ሚስኮል ከምራቴ ደውሉልኝ ማለቷ ነው። ምን ስለሆነች ለእሷ የሚደወልላት? እሷ ራሷ አትደውልም እንዴ? አሃ ቀድማ ላለመደወል ነው። የራሷ ጉዳይ። ወይኔ ምን ልላቸው ነው? ሄሎ ሄሎ ሄሎ፣ ደውለሽ ነበር? ኧረ እኔ አልደወልኩም። ራስዎት ነው የደወሉት። ያው ስልኩን ይዩት። እንዴ ሚስኮል አድርገሽ ነው የደወልኩት? ኧረ እኔ ወይ ስልኩን ስነካካው ራሱ ደውል ይሆናል። እንቺማ አትሳሳችም። እኔ ጋር ለመደወል ሆን ብለሽ ነው ሚስኮል ያደረግሽው። ምን ነው ረሱት እንዴ? አንቺ ራስሽ ስህተት ነሽ አልነበር የሚሉኝ? አይ ይሄ ግን ስህተት አይደለም። አሃ እንድደውልሎት ይፈልጉ ነበር ማለት ነው። ለምን ብዬ? ታዲያ እንዴት እርግጠኛ ሆኑ? አቅሻለሁ።
በቃ ደውዬ ነበር። ልጆት ትንሽ አሞታል። ወይ ምን ሆነ ልጄ? አይ አይደንግጡ፣ ደህና ነው። ማወቅ ስላለቦት ነው። በቃ አሁን እመጣለሁ። እንዴ ምን ማለት ነው እንዳይመጡ? አሁን ከመጡ ማን እንደነገርኩት ያውቃል። ከዛ ይናደድብኛል። የወሉት ማዘር ካላመኑኝ ሰላምን ጠይቋት። ኧረ እኔ አልጠይቃትም። እሷ መደወል አቁማለች ባለፈው ከተቆጣሻት በኋላ። ስለዚህ አሁን ያለውት ምርጫ እኔ ያልኩትን ማመን ብቻ ነው። እኔ አንቺን እንዴት ነው ማምነሽ? አውቃለሁ። አያምኑኝም፣ እኔም አላምኖትም። እንደማንተማመን ተማምነን በአንድ ነገር እንስማማ። ምንድን ነው እሱ? እንዲያናግሮት ላድርግና ከነገሮት ይመጣሉ። ካልሆነ ግን እቤት ራሱ መሆኑን ማወቁ ነገር ያበላሻል። ምን እያለች ነው እንጂ ንገሪያቸው። በቃ ቤቱን ቀጥ አድርጌ መያዝ አልቻልኩም። ለምናችን አልቻልኩማ። መተሽ አግዥኝ አልኩሽ እምቢ አልሽ። እዚህ ኑሪ አልኩሽ እምቢ አልሽ። ምን ነው? ቆይ አንቺ እንዴት ሆኖ ነው ቤት መቆጣጠር የሚያቅትሽ? መቆጣጠሩ አይደለም ያቃተኝ፣ ስራው ነው። እሱን ደግሞ ሰላም ስትመጣ መቆጣጠር እንዴት እንደሆነ አሳያችኋለሁ። በቃ ይሄ ነው መቆጣጠር። በቃ የማዘር ተመልሰው ይግቡ። ማረኔ እዚህ ቤት ተመልሼማ አልገባም። አመሰግናለሁ የኔ እናት። በሐሳቡ እኔም አልስማማም ነበር። ምን ችግር አለው? ምን ሆናችኋል እናንተ ግን? ሚጣዬ ተደብቀሽ የጠጣሽው ነገር አለ እንዴ? ወይ የምን መጠጥ ነው? አንቺ ደግሞ እባክዎትን ማዘርዬ ተመልሰው ይግቡና ያግዙኝ። ለጉልበት ስራ ነው የፈለግሽኝ አንቺ? ኧረ ተውት በቃ። እንዴ እኔ እንደዛ አስቤ አይደለም። ከዚህ በኋላ አፌን ነው የምዘጋው። አይ አንቺ መቼ አፍሽን ትዘጊያለሽ? ችግር የለውም። መፍትሄው እኔ ጋር ነው፣ አስተካክለዋለሁ። ምንድን ነው መፍትሄው? አላልኳችሁም? አፏን መዝጋት አትችልም። ዛሬ እንዳመረርኩ አውቋል መሰለኝ። አይመጡም ወይ? ሽንቴ መጥቷል። ልግባ። እንዴት ዋላችሁ? ወይኔ በናፍቆት ስጠብቃችሁ መጣችሁ። ምን ነው መጀመሪያ እንዴት ዋላችሁ? አይቀድምም እንዴ? ሙሽሪትዬ ዛሬ ደግሞ እንዴት እንደምታምሪ እውነት በጣም ቀጠሮ ሳታይዙ እንዴት መጣችሁ? ስትናፍቂን መጣን። ስጠብቃችሁ ነበር አላልሽንም እንዴ? እኮ ሙሽሪትዬ በጣም እኮ ነው የምትናፍቂን። ይሄን አታውቂ? ዛሬ ደግሞ የጊዜ ሰላምታ ማሰጭን። እንዴት ናችሁ? ደህና ናችሁ? በጣም ደህና ነን ሙሽሪትዬ። ሁኔታችሁ ግን ምንም አያምርም። ምን ነው ምራቴ? አማስ ሲመጣማ ደስ ሊልሽ ይገባል እኮ እንጂ ሁኔታችሁ አያምርም አያስብልም። አይ እናንተ ግን ያስብላል። ሙሽሪትዬ እንዴት ነው ይችን ነገር በጠረጴዛ ዙሪያ ላይ እናውራት? ይሻላል እኮ። እንዴ ምን ረስተሽ ነው የመጣሽው? ምን ነው ተበልሰሽ መጣሽ? ማዘርዬ የመጣሁት እኮ የበደልኩትን ይቅር እንድንባባል ነበር። ረስቼ ሂጄ ነበረ። ምን ዋጋ አለው አሁን እኔና አንቺ? አሁን ይቅር ብንባባል ደግሞ መልሰን እንጣላለን። ችግር የለውም። ከስር ይቅር እንባባላለን። አይ አለመብሰልሽ ነው እንጂ እኮ ክፋት የለብሽም አንቺ። ማዘር ባለፈው እኮ ሰው ከልቡ ካዘነብን የእጃችንን ነው የምናገኘው አላሉኝም? እና ሳትቀጭ ለማለፍ ነው እንዲህ የምትይው? እርስዎ እኮ ሲበድሉኝ ሁል ጊዜ ይቅር እንዳልኩት ነው። ከምንቀጣጣ ይሄ ይሻላል። እርስዎ ማራዳ፣ እኔም ማራዳ። በይቅር ብዬሻለሁ እናቴ። አመሰግናለሁ። ግን አንድ የቀሩት ነገር አለ። አሃ አንቺን ቢቅርታ አልጠይቂኝ ነው? እኔማ ቂም ስለማልይዝ ተርፈዋል። እንደ እርሱ አደገኛ ሰው አይደለሁም። እኔ አሁን ይቅር ብዬ ሳላበቃ ጭራሽ ሌላ ነገር ትደግሚብኛለሽ። ማዘርዬ ትልልቅ ሰዎች እኮ ነን፣ እንወሻሽ። ወይ ፈጣሪ። ሁለተኛ ደግሞ ወንድ ልጅ ተሳስቼ ከወለድኩ የእርሱ አይነት ግፍ እንዳይደርስብኝ የእኔ አይነት ግፍ እንዳይደርስብሽ ብለው ይመርቁኝ። እሱማ ይድረስብሽ፣ ደስ ይለኛል። ከስህተትሽ ትማሪበታለሽ። ወንድ ልጅም ውለጂ፣ ታስታውሽኛለሽ። ኧረ ባሰ እየረገሙኝ ነው። እና የራሱ አይነት ምራስ ስጣት ብዬ ከምረግምሽ ይሄ አይሻልም? እሱ ይሻለኛል። እኔማ ምርጥ ምራት ነኝ። እንግዳውስ የራስሽ አይነት ምራት ይጨምርልሽ። ይሄማ ስድብ ነው። እንዳንቺ አይነት ጥሩ ምራት ይስጥሽ ብለው ይመርቁኝ እንጂ። አንቺ ግን ጥሩ እንደሆንሽ ነው የምታስቢው እንዴ? የኔ አይነት ምራት ተገኝቶ ነው። ይልቅ አሁን እዩ እየጠበቀኝ ነው፣ ቆሟል። ቶሎ ይመርቁኝና ልሂድ። እንግዳውስ እንዳንቺ አይነት ምራት ይስጥሽ እናቴ። አሜን። አይ አንቺ ልጅ እንዳው ሮጠሽ ሳትጠግቢ ገና ደግሞ በልጅነትሽ ልጅ አማረሽ አይደለ? በይ እሺ ይሁን እሺ በይ። ደህና ዋይ። በቃ ደውልና አልችልም በላቸው። አሁን ቆንጆ ድራማ አለ፣ ገብተን እናያለን። እሺ ደውል።
እደውላለሁ። እማ በቃ አመጣለሽ ይቀርቻለሁ። አንተ ሞኝ ከለከለችህ? ኧረ እሷ አልከለከለችኝም እማ፣ ስምምነታችን ነው የከለከለኝ። ከልክዬ ነው ንገራችሁ። እሱን ተወው። ህጉን ያወጣችሁት እናንተ ራሳችሁ ናችሁ። መሻርም የምትችሉት እናንተው ራሳችሁ ናችሁ። እናቴ ይሄ በጣም ትልቅ ህግ ነው። ተራ ህግ እኮ አይደለም እኮ ይሄ የትዳር ህግ እኮ ነው። ልክ እንደፈለጉ እንደሚሽሩት የአፍሪካ መሪዎች ህግ መሰለሽ እንዴ? የራሱ ጉዳይ። ያው ሉዬ ይሄ ፍቅረኛ ምንድን ነው ችግሩ? ቆይ ምን የምትለው ነገር አይረዳትም ወይ? ምን እያሰብክ ነው? ምንም ስለ ህልሙ እያሰብኩ ነው። እኔ የምልሽ እማ እንደ ልጅነቴ አሁንም እኔን መግረፍ መቆንጠጥ ምናምን ትፈልግ ይሆን እንዴ? ለምን? ምን አውቃለሁ። ምናልባት ከቤት ስላስወጣኋት እንደ ድሮ ስላልሆንኩላት ነው። አይ አንተ ደግሞ ጭንቅላትን ብዙ ካሳሰብከው የሌለ ነገር ነው የሚያሳስብክ። በቃ ተወውና ፊልሙን። ቆይ ግን እሳቸው በህልምህ እየመጡ ዝም ብለው የሚቀጠቅጡ አትሊስት ምክንያታቸውን አይነግሩህም? ምንም ነገር አትለኝም። ይኸውልሽ አትመታኝም እኮ አላስቆነጥጥ ስላት ተናዳ የሆነ ነገር ትናገራለች። አሰብኳቸው እኮ ማዘር ዝም ብለው ሲናደዱ፣ ከዛ ደግሞ ለምን አልመታሁትም ብለውም ሲበሳጩ። አይ ገራሚ ሰው ናቸው እኮ። ጥፋቴን ባላቅም በሆነ ነገር ያናደድኳት ይመስለኛል። እኔ ግን እንደዚህ ሲናደዱ በህልምም ቢሆን ቆሜ ባያቸው ደስ ይለኛል። ያው አትወጃቸው ምናምን ደግሞ እንዳትለኝ፣ በቃ ነገሩ ስላሳቀኝ ነው። ፊልሙን አስመለጥከኝ በእናትህ። ይኸውልህ አሁንም አልገባውም። የጠየቀችው ሌላ የሚሰጣት ሌላ። ልክ እኮ ነሽ። ለምንድን ነው የምትገርፈኝ? ምክንያቷ ምንድን ነው? ለምንድን ነው ያልነገረችኝ? ደግሞ እኮ አንድ ቀን ያገራረፍ ስታይሏን እንኳን ቀይራ አታውቅም። ትመጣለች፣ ልትቆነጥጠኝ ትሞክራለች፣ እከለክላታለሁ፣ የሆነ ነገር ብላ ትሄዳለች። የሆነ ነገርማ አለ። እንድንሄድ እኮ ፈልጎ ነው። ዛሬ ደግሞ የኔ ተራ ነው። በእኔ ተራ ደግሞ ምንም አዘኔታም ሰበብም አላውቅም። በቃ ቢከፍሉኝም አንሄድም። ሙሉዬ ቤትሽ ትመጣለች እንዴ? ደህና ናት ማዘርዬ? እንዴት ዋልሽ? ሰላም ግባ። እንኳን ደህና መጣሽ። ውይ ዛሬ ማታ ብታይ በህልሜ ራስት ጋብዥኝ አደርሽ። ማ እኔ? አዎ አላደርገውም። እንዴት? በህልሜም በሆኔም አላደርገውም። ቆይ ምን አድርጌሽ ነው? ኮከባችን አይገጥምም ያልሽው ራስሽ ነሽ። ለዛ ነው። ታዲያ ምን ችግር አለው? እናጋጥሟ። አይ አልፈልግም፣ ይቅርብኝ። እንግዲህ በሆንሽ ባትጋብዥኝም በህልምሽ ጋብዘሽኛል። ከቆጨሽኝ ይውጣልሽ። ደግመሽ በህልምሽ አትይኝ፣ አልፈልግም። ሙሉዬ እንዳታናድድሽ አደራ፣ ተጠንቀቂያለሽ። ቤት ድረስ ብዬ ልምጣ። አይ ሙሽሪ ምን ነው ብቻሽን? አይ አለዩዬ መኪና መቆሚያ አጥቶ እየፈለገን ይመጣል። ሰላም አልተመለሰችም? ምን እንደማያውቁ ይጠይቁኛል። አልተመለሰችም ብሎ መመለስ አይሻልም? አሃ አያውቁም። ምን አይነቷ ናት? አንቺስ እንደው ሰው ሰላም ትነሻለሽ። እኔ እርስዎ ኖት እንጂ ገና ሳልመጣ ሰላሜ ነው የነሱት። ምን ሆንሽ ደግሞ? እንዴ እርስዎ ኖት እንጂ ገና የ14 ዓመት ህፃን ልጅ ውጭ አመሸ ብለው ምግብ የሚከለክሉት። ምን አይነት የሚገርሙ እናት ኖት ግን። ደግሞ ኬት ሰምተሽ ነው ልጅ የምትለፈልፊው? ኬትም አልሰማውም፣ እዩም አልነገረኝም። አልነገረሽም? እንዴት ልጆትን በምግብ ይቀጣሉ? አሁን ሌላ ዘዴ አትሆነው ሰው በምግብ የሚቀጡት? እራው አስቁሙኝ። ኧረ እኔ ላናዳቸው ፈልጌ እኮ አይደለም፣ አፌ እየቀባጠረ ነው። እሺ ምን ላድርግ? ተናደዱብኝ። ማዘር በሉ ደህና ዋሉ። እሺ ግሪና መምሄድ ልነሳ? ቆይ ትንሽ ቆይ። እሺ ተነሽ። እሺ ተነሽ። እኔንም ይቅርበኝ። እኔ እንዴ እንደተሰማሽ አላወቅኩም እንዴ። እኔም እኮ ራስ ወዳድ ሆንኩኝ። እሱማ ድሮም ኖት። ምን ግን ችግር የለውም፣ እረዳዎታለሁ። እሺ በቃ ልሂድ፣ ባሌ ይቆጣኛል። እንዴ ላታድሪ ታዲያ በዚህ በጨለማ ለምን መጣሽ ልጄ?
ያው እንዲያምኑኝ ነዋ። ወየ ጉድ! ኃጢአቴን እንኳ በዛሽው እናቴ። ወይ ማዘር፣ ይሄማ ቀላል ኃጢአት ነው። ሌሎች አሉ እኮ ከባባድ ኃጢአቶት። በቃ እንግዲህ የማታድሪ ከሆነ እንዴ ማዘር፣ እራት ብሎ አይሉኝም? በይ ቁጭ በይና አመጣልሻለሁ። ኧረ ስቀልድ ነው ማዘር። ደህና ደሩ። በቃ እሺ ደህና ደሪ። ቃል ሸኝሽ እንዴ? ኧረ ችግር የለውም ማዘር፣ አያስፈልግም። እንዴ ያቺ ጠላት የክቦይታለች። መቼስ እሷ ስለሌለች ነው ዛሬ ተስማማ ነው። ዛሬ ልጇ ናት ከኔ ጋር አብረኛ የምታድረው። በቃ እሺ ማዘር፣ ደህና ደሩ። ደህና ደሪ በይ። አኮራሽኝ። እሺ እንውድ። እንዴ ሌላ ጊዜ አሳፍርሃለሁ አላልኩም፣ አኮራሽኝ ነው ያልኩት።